በዚህች ዓለም አትጣበቁባት። ሐዘን እንዳታበዛባችሁ ተስፋ አታድርጓ። ከእሷ ጉያ ይልቅ የክርስቶስን ጉያ መርጣችሁ ከፍ በሉ ወደ ላይ። እኛ ከምንሠራው በላይ እግዚአብሔር የሚሠራው ድንኳን አለ። እኛ እንሥራ ከምንለው በላይ እግዚአብሔር የሚሠራልን ይበልጣል። ክርስቶስን አሳንሰው ሙሴን አስበልጠው አንተ ትበልጣለህ እያሉ በጥያቄ የወጥሩት ነበረ። እና ኦርቶዶክሳውያን አደራችሁ የትም ሂዱ የት ምንም ሆኖ ምን ከዚህ ልዕልና እንዳትወርዱ። ጨልሞ የቀረ ጨለማ በእግዚአብሔር ልጆች ዘንድ አልነበረም። በምድር ላይ መጀመሪያ የነበረው ጨለማ ነው። ከዛ በኋላ ነው ብርሃኑ የመጣው። እንኳን አሁን የምንኖርባት ቤታችን ቀርቶ እቺ ምድራችን እንኳን በስደት ነው የመጣንባት። ወገኖቼ እንደገና ወደ ዓለም አትመለሱ። እንደገና ወደ ክፋት አትሂዱ። እንደገና ወደ መማረር አትሂዱ። እንደገና ተስፋ ወደ መቁረጥ አትሂዱ። መውጫ የሌለው ፈተና እግዚአብሔር ለማን ሰጥቶ ያውቃል? ወገኖቼ ይሄንን እያሰብን ነው። ከዚህ ሐሳብ አንወርድም። አታውርደኝ በሚል ርዕስ ጥቂት መንፈሳዊ ሐሳቦችን እንማራለን። በዚህች ቃል መነሻነት እንማራለን። ለ10 ቢበዛ ለ15 ደቂቃ። እግዚአብሔር ከሁላችንም ጋር ይሁንልን። አታውርደኝ ታስታውሱ ከሆነ የተወደደ መድኃኒታችን ከደቀ መዛሙርቱ 3ቱን ይዞ ወደ ደብረ ታቦር ተራራ ወጥቶ ነበረ። ወደዚች ወደ አስደናቂዋ ቅዱስ ተራራ ይዟቸው የወጣበት ብዙ ምክንያት አለ። በዋናነት መንደር ውስጥ በአይሁድ ዘንድ ስለ ክርስቶስ የሚወራው ጥሩ ያልሆነ ወሬ ነበር። አይሁድ የተወደደ መድኃኒታችንን አንተ ከሙሴ ትበልጣለህ እንዴ እያሉ ደጋግመው ይጠይቁት ነበረ። ክርስቶስን አሳንሰው ሙሴን አስበልጠው አንተ ትበልጣለህ እያሉ በጥያቄ ይወጥሩት ነበረ። በዚያች በመንደር ውስጥ ታስታውሱ ከሆነ ክርስቶስን ወንበዴ፣ ክርስቶስን በቤልዜቡል አጋንንትን የሚያወጣ እንዲያ እያሉ ይሰድቡት ነበረ። ደግሞም ይወቅሱትና ይከሱት ነበር። ታስታውሱ ከሆነ የሙሴን ሕግ ያፈረሰ ትእዛዛቱንም የሻረ ሕግ ጣሽ ነው እኮ እያሉ ያሙትም ነበረ። እና ክርስቶስ በዚያ በመንደርና በዚያ በሰፈር ውስጥ ከተራራው በታች ሲከሰስ፣ ሲወቀስ፣ ሲተች፣ ሲታማ ነበር የሰነበተው። አሁን ግን ከፍ ወዳለው ተራራ ወሰዳቸው። ለምን ወሰዳቸው? አያችሁ፣ በመንደር ውስጥ ካለው ክስ፣ በመንደር ውስጥ ካለው ወሬ፣ በመንደር ውስጥ ካለው ፍርሃት፣ በመንደር ውስጥ ካለው ስጋት፣ በመንደር ውስጥ ካለው ወቀሳ ነፃ መሆኑን ሊያሳያቸው ከፍ አድርጎ ወደ ተራራ አወጣቸው። ወገኖቼ የሙሴን ሕግ የጣሰ ብለው አምተውት ነበር። አዎ ምን አለ አይሁድ የሙሴን ሕግ የጣሰ ብለው ያሙት አይሁድ ምን አለ ወደዚች ወደ ደብረ ታቦር በወጡ ነበር። ምክንያቱም ራሱ ሙሴን በደብረ ታቦር ያገኙት ነበር። ሕግ ሰጪ ደግሞ መጋቢ ደግሞ አስተዳዳሪ መሆኑን ይነግራቸው ነበር። ወደ ተራራዋ የወጡ ብቻ ይህን ምስጢር ይረዳሉ። ታስታውሳላችሁ? ራሱን ከእግዚአብሔር ጋር አስተካክሎ እንዴት ነው ይሄ አባቴ ነው እግዚአብሔር የሚለው ብለው አይሁድ አጓጉል ቅናት ቀንተው የተወደደ መድኃኒታችንን ብርቱ ሐሜት አምተውት ነበር። እንዴት ነው እሱ እግዚአብሔርን አባቴ ነው የሚለው ብለው ተቆርቆረውና ቀንተው ነበር። ምን አለ አይሁድ ወደዚች ተራራ በወጡ ኖሮ ኤልያስን እኮ ያገኙት ነበር። ለቅናትማ በአምልኮተ እግዚአብሔር የሚቀናውን ኤልያስን ቢያዩት ምን ይውጣቸው ነበር? ለዚህ ነው ወደ ተራራው ያወጣቸው፣ ከአይሁድ ክስ ነፃ መሆኑን የገለጠላቸው። ወገኖቼ እኔ ወደምፈልገው ጉዳይ ልንደርደር። እንደ መግቢያችን ካነሳው ወደዚያች ተራራ ላይ የወጣው የሐዋርያቱ አለቃ ቅዱስ ጴጥሮስ ታስታውሳላችሁ? እዩ፣ ወደዚች ከፍታ ስለወጣ ወደዚች ልዕልና ስለደረሰ የጌታችን የመድኃኒታችን የኢየሱስ ክርስቶስንም ክብር ስለቀመሰ የዘላለም ሕይወትን እፍታዋን በደብረ ታቦር ስለጎበኘ ምን እንዳላት ታስታውሱ? ጌታ ሆይ
አታውርደኝ እኮ ነው ያለው። በዚህ መሆን ለእኛ መልካም ነው ማለት እባክህ ከዚህ ተራራ ላይ ወደ ታች አታውርደኝ ማለት አይመስላችሁ? አዎ ሊቀ ሐዋርያቱ አታውርደኝ ብሎ ነው ይጮኸው። ወገኖቼ ወደዚች አስደናቂ የዘላለም ሕይወት ቅምሻ፣ የመንግሥተ ሰማያት እፍታ፣ የዘላለም ክብር ሕይወት ጥቂት የቀመሱ ሰዎች ወደ ታች መውረድ አይፈልጉም። እዚያው መቆየት ነው የሚፈልጉት። ምን ማለት መሰላችሁ? ወደ እግዚአብሔር ጥልቅ ሕይወት፣ ወደ ከፍታ መንፈሳዊ ልዕልና፣ ደስ ወደሚያሰኘው የዘላለም ሕይወት መንገድ ከተወደደ መድኃኒታችን ከኢየሱስ ክርስቶስ ጋር ወደ ተራራው ወጥተው የሚኖሩ ባጭር ቃል ዓለም ታንስባቸዋለች። ወደ ዓለም መውረድ አይፈልጉም። በዚያው ከፍታ ላይ ነው መቆየት የሚፈልጉት። ለዚህ ነው አታውርደኝ የሚሉት። ወገኖቼ ምን ያረጋሉ ቢወርዱ? ያን የመሰለ ልዕልና ቀምሰው፣ ያን የመሰለ ግርማ አይተው፣ ከፀሐይ የሚበልጠውን ያን የፊቱን ነጸብራቅ ተመልክተው ፀሐይን ማየት ምን ያደርግላቸው? ወገኖቼ ታስታውሳላችሁ? እዛ ለመቆየት ከመጓጓቱ የተነሳ ይህ ሊቀ ሐዋርያት ምን ነበር ያለው? ጌታ ሆይ 3 ድንኳኖችን እንስራ፣ አንዱን ለአንተ፣ አንዱን ለኤልያስ፣ አንዱንስ ለሙሴ